በደማስቆ ቤተክርስቲያን ላይ በተፈጸመ ያጥፍቶ መጥፋት ጥቃት ቢያንስ 22 ሰዎች ሲገደሉ 63 ሰዎች ቆስለዋል ሲል የሶሪያው የጤና ጥበቃ ሚኒስቴር አስታውቋል። ይህንን ጉዳይ በስፋት እንመለከተዋለን። ከፖለቲካዊና ሰላማዊ ትግል ውጭ ያለው አማራጭ ተገደን እንጂ ፈቅደን የምንገባበት እንዳልሆነ የዓለም ማህበረሰብ ሊገነዘብ ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አስታውቀዋል። ይህንም ጉዳይ ተጨማሪ መረጃ እንነግራችኋለን። ከዚህ ባሻገር መንግስት የፍጆታ እቃዎችን ለህዝብ እያቀረብኩ ነው ቢልም ህዝቡ እየደረሰው አይደለም ሲል ፓርላማው ወቀሳ አቅርቧል። ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ቆያችሁልን? እነዚህንና ሌሎችንም መረጃዎች ይዘን መተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። ወደ ቀዳሚው መረጃ ስንሻገር በደማስቆ ቤተክርስቲያን ላይ በተፈጸመ የአጥፍቶ መጥፋት ጥቃት ቢያንስ 22 ሰዎች ሲገደሉ 63 ሰዎች መቁሰላቸውን የሶሪያው የጤና ጥበቃ ሚኒስቴር አስታውቋል። በዲዊላ ሰፈር ውስጥ በሚገኘው ነብዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በጸሎት ስነ ስርዓት ላይ አንድ ሰው ፈንጂ በማፈንዳቱ 22 ሰዎች ሲገደሉ 62 ሰዎች ደግሞ መቁሰላቸውን በቤተክርስቲያን ውስጥ በከፍተኛ ሁኔታ የተጎዳ መሰዊያ በተሰበረ መስታወት የተሸፈኑ ምሰሶችና በግድግዳ ላይ የተፈነጣጠረ ደም ፎቶዎችና ቪዲዮዎች በማስደገፍ ኤኤፍፒ የዜና ወኪል ዘግቧል። መረጃው እንደሚያመላክተው ከሆነ የቦምብ ፍንዳታው በቤተክርስቲያኒቷ ግቢ ውስጥ ላይ የተፈጸመ ሲሆን በህንጻው ውስጥም ሆነ በአቅራቢያ ያሉ ሰዎች ህይወታቸውን አጥተዋል። የአይን ምስክር የሆነው ላውረንስ እንደተናገረው ከሆነ አንድ ሰው መሳሪያ ይዞ ከውጭ ወደ ቤተክርስቲያኒቱ ገባ። ከዛ መተኮስ ጀመረ። ራሱ ከማፈንዳቱ በፊት ሰዎች ሊያስቆሙት ሞክረው ነበረ ሲልም ተናግሯል። በአቅራቢያው ባለ ሱቅ ውስጥ የነበረ ሌላ ሰው ደግሞ የተኩስ ድምጽ መስማቱንና ፍንዳታውን ተከትሎ መስታወት ሲሰባበር በቤተክርስቲያን ውስጥ እሳት ተነስቶና የእንጨት አግዳሚዎች ወንበሮች ቅሪቶች እስከ መግቢያው ድረስ ሲፈነጣጠሩ አይተናል ሲል ተናግሯል። የግሪክ ኦርቶዶክስ ፓትርያርክ የአንጾኪያ ቤተክርስቲያን ባወጣው መግለጫ በአምላካዊ ስርዓተ ቅዳሴ ላይ የክፉ እጅ ተመታን፣ ህይወታችንን ቀጠፈ፣ ነፍስ ይማር ብለዋል። የኔታ እንደዘገበው ከሆነ የፓትርያርኩ ጠቅላይ ቤተ ክህነት የሶሪያ ጊዜያዊ ባለስልጣናት የአብያተ ክርስቲያናትን ቅድስናን በመረዳት ለተፈጠረውና እየተፈጸመ ላለው ነገር ሙሉ ኃላፊነት እንዲወስዱና ለዜጎች ሙሉ ጥበቃ እንዲያደርጉ ጥሪያቸውን አቅርበዋል። እነዚህ የሽብር ድርጊቶች የሶሪያ መንግስት ህዝባዊ ሰላምን ለማስፈን የሚያደርገውን ጥረት አያስቆምም ሲሉ አክለዋል። የተባበሩት መንግስታት የሶሪያ ልዩ መልእክተኛ ጽህፈት ቤት ጊየር እንደተናገሩት ከሆነ ጥቃቱን አውግዘው ሶሪያውያን ሽብርተኝነትን፣ ጽንፈኝነትን፣ ማነሳሳትንና የትኛውንም ማህበረሰብ ኢላማ ያደረገ ተግባር በመቃወም አንድ ሊሆኑ እንደሚገባ አሳስበዋል። የዩናይትድ ስቴትስ ልዩ መልእክተኛ ቶም ባራክ እንዳሉት ከሆነ እነዚህ አስፈሪ የፈሪነት ድርጊቶች ሶሪያውያንን እየሸመኑት ባለው የተቀናጀ የመቻቻልና የመደመር ቀረጻ ውስጥ ምንም ቦታ የላቸውም ብለዋል። የተባበሩት መንግስታት ድርጅት በየካቲት ወር የታተመው ዘገባ እንደሚያሳየው ከሆነ በአይሲስና አጋሮቹ ስጋት አሁንም ቢሆን ከፍተኛ ጥንቃቄ ሊደረግ ይገባል ሲል ነው ያስጠነቀቀው። ቡድኑ በሶሪያ ያለውን የሽግግር እድል በመጠቀም ጥቃቶችን በማባባስና የሀገሪቱን የውጭ ተዋጊዎችን የመመልመያ ማዕከል ሊያደርጋት እንደሚችልም አስጠንቅቀዋል። ወደ ቀጣዩ መረጃ ስንሻገር ከፖለቲካዊና ሰላማዊ ትግል ውጭ ያለው አማራጭ ተገደን እንጂ ፈቅደን የምንገባበት እንዳልሆነ የዓለም ማህበረሰብ ሊገነዘብ ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አስታወቁ። ሌተናንት ጄኔራል ታደሰ ወረደ በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀን በማስመልከት መልእክታቸውን አስተላልፈዋል። ፕሬዝዳንቱ እንዳሉት ከሆነ የትግራይ ህዝብ ምርጫ ሰላም ነው፣ ጦርነት ተገደን እንጂ ወደን የምንገባበት እንዳልሆነ ሊታወቅ ይገባል ሲሉ መልእክታቸውን አስተላልፈዋል። የትግሉ ሰማዕታት በአመት አንድ ጊዜ የሚታወስ ሳይሆን የተሰውለት ዓላማ እንዲፈጸም ህዝቡ በሁሉም መስክ ተጠቃሚ በማድረግ ህያው እንዲሆኑ መስራት ይገባልም ሲሉ አሳስበዋል። የፕሪቶሪያው የሰላም ስምምነት በሙሉነት እንዳይፈጸም በፌዴራል መንግስት ያለው ዝቅተኛ ፍላጎት በትግራይ ፖለቲከኞች መካከል ያለው እርስ በርስ ያለ መግባባት ምክንያቶች ናቸው ሲሉ አክለዋል። በመቀሌ የሐውልት ሰማዕታት በተካሄደ ስነ ስርዓት ላይ ሌተናንት ጄኔራል ታደሰ ወረደ፣ ዶክተር ደብረጽዮን ገብረ ሚካኤል፣ የሰማዕታት ቤተሰቦችና ሌሎችም በመገኘት የአበባ ጉንጉን አስቀምጠዋል። ወደ ቀጣዩ መረጃ ስንሻገር መንግስት የፍጆታ እቃዎችን ለህዝብ እያቀረብኩ ነው ቢልም ህዝቡ እየደረሰው አይደለም ሲል ፓርላማው ወቀሳ አቅርቧል።
መንግስት የፍጆታ እቃዎችን ለህዝብ እያቀረበ መሆኑን ቢናገርም ከቅርብ ጊዜ ወዲህ ግን እየቀነሰ መምጣቱንና አልፎ አልፎም ህዝቡ በ3 ወራት አንዴ ብቻ እንደሚያገኝ የህዝብ ተወካዮች ምክር ቤት አባላት ጠይቀዋል። የምክር ቤት አባላቱ የተናገሩት የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት አፈጻጸምን ለምክር ቤቱ ባቀረበበት ወቅት ነው። ምክር ቤቱ የንግድ ቱሪዝም ጉዳዮች ቋሚ ኮሚቴ ዝቅተኛ ገቢ ያላቸው ዜጎች እንደ ዘይትና ስኳር ያሉ ሸቀጦችን ለመደገፍ የያዘውን በጀት ፍላጎትን መሰረት አድርጎ ለምን አይደግፍም ሲልም ጠይቋል። ኮሚቴው አክሎም የነጻ ገበያ ትስስርም ቢሆን ዝቅተኛ ገቢ ያለው ዜጋ ሊደጉምና ሸምቶ ሊኖር ይገባልም ሲሉ ተናግረዋል። የመሰረታዊ ሸቀጦች አቅርቦት ህዝብ አምርሮ የሚያነሳቸው ጉዳዮች መሆናቸውንና የምግብ ዘይትና ስኳር ስርጭት ከተቋረጠ 2 ዓመታት መሆኑን አረጋግጫለሁ ያሉት የደቡብ ኦሞ ዞን ተወካይ አቶ አቡዳባ ናቸው። የንግድና ቀጠናዊ ትስስር ሚኒስቴር የስራ ኃላፊዎች በሰጡት ምላሽ አንዳንድ በስፋት ጥያቄ እየቀረበባቸው ያሉ ማደያዎች ድንበር አካባቢ ያሉ ሆነው ለህገወጥ ንግድ በሚል ታስበውና ታልመው የተሰሩ ናቸው ብለዋል። ነገር ግን ህጋዊ የሆኑ የተደራሽነት ችግር ያለባቸውን አካባቢዎች በጥንቃቄና አስተማማኝ በሆነ መንገድ መመለስ ስላለበት ማስተር ፕላን እየተዘጋጀ መሆኑን ተናግረዋል። በዚህ መሰረት የት አካባቢ ተጨማሪ ማደያ ያስፈልጋል የሚለው በጥናት እንደሚመለስም ጭምር ገልጸዋል። ከግንቦት 1 ቀን 2017 ዓ.ም ጀምሮ የቤንዚልና የአውሮፕላን ነዳጅ ዋጋ ከዓለም አቀፍ ዋጋ ጋር ተመሳስሏል ያሉት የንግድና ቀጠናዊ ትስስር ሚኒስቴሩ አቶ ካሳሁን ጎፌ ከዚህ ቀደም በፖርት ሱዳን ይገባ የነበረው 80% ቤንዚል አሁን ላይ ሁሉም ነዳጅ ምርቶች በጅቡቲ ተርሚናል እየገቡ ነው ብለዋል። በኢትዮጵያ 58 የነዳጅ ኩባንያዎች 1710 ማደያዎችና በእነዚህ ኩባንያዎች የተያዙ 3990 የነዳጅ ቦቴዎችና በኪራይ ደግሞ 1437 ስራ ላይ መሆናቸውንም ጭምር ተናግረዋል። ከጥቅል የነዳጅ ማደያ ለመውጣት ተይዞ የነበረው እቅድ ከሰኔ 30 ቀን 2017 ዓ.ም ቀድሞ ተሳክቷል ያሉት ሚኒስትሩ የነዳጅ ማደያዎች በየወሩ ዋጋ ይጨምራል በሚል ብሂል ያልተገባ ጥቅም ለማግኘት እየሮጡ ነው ብለዋል። ከዚህ በኋላ የነዳጅ ዋጋ በዓለም የነዳጅ ዋጋ ላይ የሚመሰረት እንጂ በመንግስት የዋጋ ተመን እንደማይሆን ተናግረዋል። የአዳዲስ ማደያዎች መከፈት ጥያቄን በተመለከተ ሲያብራሩ ለኮንትሮባንድ ስጋት የሆኑ አካባቢዎች ባሉበት ይቀጥላሉ። ነገር ግን በጥቅል የተዘጉና በወረዳ ደረጃ አንድ ማደያ የሌላቸው አካባቢዎች በቅርብ ከመንግስት በሚሰጥ መመሪያ ተወስኖ እንደሚከፈት ይደረጋል ሲሉ አረጋግጠዋል። የነዳጅ ማስተር ፕላን እየተጠና መሆኑን የገለጹት ሚኒስትሩ ነዳጅ ማደያ ማስፈለግ አለማስፈለጉን መንግስት መምራት መጀመር አለበት እንጂ ደላላ የሚመራው መሆን የለበትም። የሆነ ነጋዴ ከአካባቢው ንግድ መዋቅር ጋር ፈቃድ አግኝቻለሁ እያለ ማደያ እየተገነባ ነዳጅ አምጡ የሚል ሙከራ መኖር የለበትም ብለዋል። የንግድ ሚኒስቴር በ117 ዓመት ቆይታው የንግድ ፖሊሲ ያልነበረው መሆኑን የጠቀሱት ሚኒስትሩ በበጀት ዓመቱ የንግድ ፖሊሲ ረቂቅ ተዘጋጅቶ የመጨረሻው ረቂቅ ለባለድርሻ አካላት ቀርቦ ውይይት እየተካሄደበትና በአሁኑ ወቅትም ለሚኒስትሮች ምክር ቤት ቀርቦ ይሁንታ አግኝቶ ይጸድቃል ተብሎ እንደሚጠበቅ ተናግረዋል። በበጀት ዓመቱ በንግድ ድርጅቶች ላይ ክትትልና ቁጥጥር ከተደረገባቸው 1543 ድርጅቶች ውስጥ 82 በመቶ የሚሆኑት በህግ አግባብ እየሰሩ ቢሆንም 17 ድርጅቶች ባስመዘገቡት የስራ አድራሻ አለመገኘት፣ ባልታደሰ ንግድ ፈቃድ መነገድ፣ የቅርንጫፍ አድራሻ አለማስመዝገብና መሰል ድርጊቶች ውስጥ በመሳተፍ በህግ አግባብ እየሰሩ አለመሆኑ በመረጋገጡ እርምጃው ተወስዶባቸዋል ብለዋል። ሚኒስትሩ በሪፖርታቸው በክልሎችና የከተማ አስተዳደሮች የድህረ ፈቃድ ኢንስፔክሽን ከተከናወነባቸው 2.7 ሚሊዮን ድርጅቶች ውስጥ 369 ሺህ ወይም ደግሞ 13.4 በመቶ ድርጅቶች የህግ መተላለፍ ተገኝቶባቸዋል፣ እርምጃም እንደተወሰደባቸው አስረድተዋል። በበጀት ዓመቱ መጀመሪያ ወር ከፍተኛ የሚባልና የሸማች ማህበረሰቡን ጥቅም የሚጎዳ ተገቢ ያልሆነ የዋጋ ጭማሪና ጸረ ውድድር ተግባራት አዝማሚያዎች በስፋት የተስተዋሉበት ወቅት እንደነበርም ተናግረዋል። በቁጥጥር ስራው ህገወጥ ተግባራት ሲፈጸሙ በተገኙ 110 ሺህ በላይ የንግድ ድርጅቶች ወይም ደግሞ ነጋዴዎች ላይ አስተዳደራዊና ህጋዊ እርምጃ ተወስዷል ሲሉም ገልጸዋል። የኑሮ ውድነት ጫናን ለመቀነስና የንግድ ስርዓቱን እየተሳለጠ በማድረግና በመደገፍ በገበያ ውስጥ በቂ የፍጆታ ለማቅረብ በተመረጡ የፍጆታ እቃዎች በተለይ በምግብ ዘይትና ስኳር በነጻ ገበያ በአማካይ በየወሩ 76 ሚሊዮን ሊትር ዘይትና 572 ሺህ ኩንታል ስኳር ሲቀርብ መቆየቱንም ገልጸዋል።
ባለፉት 11 ወራት በኢትዮጵያ ስኳር ኢንዱስትሪ ግሩፕ 1.6 ሚሊዮን ኩንታል ስኳር ለክልሎችና ከተማ መስተዳድሮች መላኩን እንዲሁም 121 ሚሊዮን ሊትር የምግብ ዘይት ለማቅረብ ታቅዶ በመንግስት ልማት ድርጅት በተፈጸመ የግዥ ስምምነት 55 ሚሊዮን ሊትር የፓልም ምግብ ዘይት ወደ አገር ውስጥ ገብቶ በኮታ ክፍፍል መሰረት መሰራጨቱንም ተናግረዋል። ከታቀደው ግዢ ቀሪው 65 ሚሊዮን ሊትር የሱፍ ዘይት ዓለም አቀፍ ጨረታውን ያሸነፉ አቅራቢዎች በገቡበት ስምምነት መሰረት ለመንግስት የልማት ድርጅቶች በወቅቱ ባለማቅረባቸው እስካሁን ወደ ሀገር ባለመግባቱ ክትትል እየተደረገ መሆኑን ነው የተናገሩት። በ2017 በጀት ዓመት በ11 ወራት ከጠቅላላ ወጪ ንግድ 4.59 ቢሊዮን ዶላር ገቢ ለማግኘት ታቅዶ 7.21 ቢሊዮን ዶላር መገኘቱን የገለጹት ሚኒስትሩ በበጀት ዓመቱ መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይጠበቃል ብለዋል። በቅባት እህሎች በጥራጥሬና በጫት ምርቶች ላይ የወጪ ንግድ መቀነሱን የጠቀሱት ሚኒስትሩ የቅባት እህልና ጥራጥሬ እህሎች የዓለም ፍላጎት ዋጋ መቀነሱ አምራች አካባቢዎች የጸጥታ ችግር በመኖሩና ወደ ገበያ ለማቅረብ እንቅፋት በመሆኑ የኮንትሮባንድ ንግድ በተሟላ ሁኔታ መቆጣጠር ባለመቻሉ በዓለም አቀፍ ደረጃ የተከሰተው የታሪፍና የንግድ ጦርነት የገበያውን ዋጋ በፍጥነት እንዲዋዥቅና ተገማች እንዳይሆን ማድረግ የሚሉት እንደ ምክንያት አቅርበዋል። እንደ ሪፖርተር ገለጻ ኢትዮጵያ ከሰሞኑ ይጸድቃል በተባለው የአፍሪካ አህጉራዊ ነጻ የንግድ ቀጠናና መተግበሪያ ስትራቴጂክ መሰረት ከሐምሌ 1 ቀን 2017 ዓ.ም ጀምሮ ፍላጎት ካላቸው የአፍሪካ ሀገሮች ጋር ነጻ ንግድ እንደሚጀምር ተነግሯል። በሐምሌ ወር መጀመሪያ የነጻ ንግዱ ትግበራ ይጀምራል የተባለው በመጀመሪያ ዙር 90% ከታሪፍ ነጻ በተደረጉ ምርቶች ላይ መሆኑም ተገልጿል። በመጨረሻም በአፍሪካ ፑቲን ተጽዕኖ የመፍጠር ዘመቻ ላይ ይገኛሉ ሲል የዩክሬን ወታደራዊ ደህንነት መስሪያ ቤት አስታወቀ። የዩክሬን መከላከያ ሚኒስቴር ዛሬ ባወጣው ሪፖርት በዚህ ጉዳይ ላይ በወታደራዊ ደህንነት መስሪያ ቤት በኩል ጥናት ማድረጉን ገልጾ ሩሲያውያን በአፍሪካ ውስጥ ፍላጎታቸውን ለማሳካት ንቁ እንቅስቃሴ እያደረጉ መሆኑን ደርሰንበታል ሲሉ አስረድተዋል። በሪፖርቱ ሩሲያ በአፍሪካ ውስጥ በመሰረተ ልማት ፕሮጀክቶች አማካኝነት ተጽዕኖ የመፍጠር እንቅስቃሴ እያደረጉ ከመሆኑ በላይ አለመረጋጋት እንዲፈጠር ይሰራሉ ብለዋል። በዚህም በሞስኮ ላይ ጥገኛ እንዲሆኑ እያደረጉ ነው ሲሉ ነው የገለጹት። ለዚህም ቡርኪና ፋሶ፣ ጋናና ደቡብ አፍሪካ በሩሲያ እየተሰሩ ያሉትን የባቡር መስመር ዝርጋታዎችን በምሳሌነት ጠቅሷል። ለአውሮፓ አቆጣጠር በ2030 ሩሲያ የሰብአዊ እርዳታ ፕሮጀክቶችን የመጀመር እቅድ እንዳላት የጠቀሰው ሪፖርቱ በዚህም የሩሲያ ቋንቋን በአፍሪካ ውስጥ የማስፋፋትና ለአፍሪካውያን በብዛት የነጻ ትምህርት እድል የመስጠት ዓላማ እንዳላትም አስረድተዋል። ሮሳቶም የተሰኘው የኒውክሌር ተቋም ሌላው አፍሪካውያን ማማሊያ መሳሪያ ተደርጓል ያለው ሪፖርቱ በዚህ ድርጅት አማካኝነት ሩሲያ ለአፍሪካ ሀገራት የኒውክሌር ኃይል ጣቢያዎች እየገነባችና ስልጠናም እየሰጠች መሆኑን አስረድቷል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀቁ። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። መልካም ጊዜ በያላችሁበት ቸር ይቆየን።